ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኞ ነሐሴ 4 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የእግር ኳስ መረጃ ነው ቀዳሚ የምናደርገው። የአዲስ አበባ ከተማ እግር ኳስ ፌዴሬሽን በየዓመቱ የሚያሰናዳው ከ17 ዓመት በታች የወንዶች የእግር ኳስ የውድድር መድረክ በኢትዮጵያ ንግድ ባንክ አሸናፊነት ሻምፒዮናነት ፍጻሜውን አግኝቷል። እንግዲህ በትላንትናው ዕለት በተደረገ የፍጻሜ ጨዋታ ኢትዮጵያ መድንን ከኢትዮጵያ ንግድ ባንክ ጋር ያገናኘው ጨዋታ በኢትዮጵያ ንግድ ባንክ አሸናፊነት ተጠናቋል። በዕለቱ እንግዲህ የፍጻሜውን የውድድር መድረክና የጨዋታውን ፍልሚያ አጠቃላይ ስነ ስርዓቱን ለመታደም የተለያዩ ጥሪ የተደረገላቸው ታላላቅ እንግዶች በስቴዲየም ተገኝቷል። ከነዚህ ፐብሊክ ፊገር ሰዎች መካከል የካፍ ኤሊት ኢንስትራክተር አሰልጣኝ አብርሃም መብራቱ እንደዚሁም ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ስራ አስፈጻሚዎችና ልዩ ልዩ ቦታ ላይ የሚሰሩ የስራ ኃላፊዎችም እንደዚሁ ተገኝቷል። ከኢትዮጵያ እግር ኳስ ፌዴሬሽንም ተጋባዥ የነበሩ እንደዚሁ እንግዶች የታደሙበት ስነ ስርዓት እንደነበረ ተመልክተናል። በተለይ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን እንደዚሁም ስራ አስፈጻሚ ላይ የሚገኙት የፌዴሬሽኑ አቃቢ ነዋይ የሆኑት አርቲስት አረጋዊን አሰፋን ጨምሮ ሌሎችም የፌዴሬሽኑ ስራ አስፈጻሚዎች በዕለቱ ተገኝተው በተለይ ለተሸላሚዎች ወይም ደግሞ ለሻምፒዮናው ክለብ በውድድር መድረኩ ላይ የተለያዩ ግላዊ ስኬት ላሳኩ ተጫዋቾችም እንደዚሁ የሽልማት ክብራቸውን ማስረከብ የቻሉበትን ሁነት እንደዚሁ ተመልክተናል። በዚህም መሰረት ኢትዮጵያ ንግድ ባንክ የወርቅ ሜዳሊያውን እና ዋንጫውን ሻምፒዮና መሆኑን ተከትሎ መረከብ ችሏል። ኢትዮጵያ መድን ሁለተኛ ደረጃን ይዞ በማጠናቀቅ የብር ሜዳሊያ ተሸላሚ ነበረ። ኢትዮጵያ ቡና እግር ኳስ ክለብ ደግሞ ሶስተኛ ደረጃን ይዞ አጠናቋል። ኢትዮጵያ ቡና በእድሜ እርከን የሚሰራቸው እንቅስቃሴዎች በጣም ግሩም ናቸው። ከዚህ በፊት ሴቶች የኢትዮጵያ ክለቦች ሻምፒዮና የውድድር መድረክ ከቀናቶች በፊት ሻምፒዮና እንደነበረ እናስታውሳለን። ከ20 ዓመት በታች ያለው ደግሞ አሁን ተተኪው የቡናማዎቹ ስብስብ ደግሞ ሶስተኛ ደረጃን በዚህ ውድድር መድረክ ላይ ይዞ ማጠናቀቅ ችሏል ማለት ነው። የኢትዮጵያ ንግድ ባንክም ሻምፒዮናው ክለብ እንግዲህ በተለያዩ ስፖርቶች ኢትዮጵያ ውስጥ ማህበራዊ ኃላፊነታቸውን ጠንቅቀው ከሚወጡ ተቋማት መካከል አንደኛው ነው። በአትሌቲክስ፣ በቦክስ፣ በጠረጴዛ ቴኒስ፣ በእግር ኳሱ በሴትም በወንድም የኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉና ውጤታማ ተጫዋቾችን መያዝ ችሏል እና አሁን ደግሞ ከ20 ዓመት በታች ሻምፒዮና መሆኑን ተከትሎ በቀጣይ ጥሩ ታዳጊዎችን ለሀገርም ለኢትዮጵያ ብሔራዊ ቡድን የሚያበረክታል ብለን እናስባለን። እንግዲህ በለቱ አጠቃላይ በውድድር መድረኩ ላይ ጥሩ አፈጻጸም የነበራቸው ተጫዋቾችና ጥሩ ውጤት ማስመዝገብ የቻሉ የግል ሽልማትን ተጎናጽፏል። ኮከብ ግብ ጠባቂ ቢኒያም አዲሱ ነው። ኮከብ ተጫዋች እንደዚሁ አብዲሳ ጉተማ ከኢትዮጵያ ንግድ ባንክ ሆኗል። ኮከብ አሰልጣኝ ተስፋዬ አድማሱ ሆነው ተመርጠዋል ማለት ነውና በለቱ በጣም ታዳጊዎች ላይ የነበረው እንቅስቃሴ በጣም ግሩም የሆነበትን ሁኔታ ነው የተመለከትነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ክቡራትና ክቡራን ተመልካቾቻችን የሀገር ቤት የተጫዋቾች የዝውውር ሂደት አሁንም ቀጥሎ እየተከናወነ ነው የሚገኘው። የፕሪሚየር ሊጉ ተሳታፊ ክለቦች በመጪው አዲሱ የውድድር ዘመን የተሻለ ነገር ለማስመዝገብ የሚረዷቸውን ተጫዋቾች እንግዲህ በስብስብ በማጠናከር ላይ ነው የሚገኙት። የሰሜን ኢትዮጵያ ተወካዩ ክለብ ባህር ዳር ከተማ አዳዲስ ተጫዋቾችን ወደ ስብስቡ ቀላቅለዋል። የቀድሞ ኢትዮጵያ ብሔራዊ ቡድን ተጫዋች ያሁኑም ማለት ይቻላል ገና ወጣት ተጫዋች ነው አስራት ቱንጆን ማስፈረማቸውን እንደዚሁ ይፋ አድርጓል። እንግዲህ አስራት ቱንጆ ከሰበታ ከተማ በመገኘት ከዛ በኋላ ግን የተለያዩ የፕሪሚየር ሊጉን ክለቦች እንደዚሁ ተቀላቅሎ መጫወት ችሏል። ኢትዮጵያ ቡና እግር ኳስ ክለብ ድሬዳዋ ከተማን ተመልክተነዋል። በተለያዩ የእድሜ እርከን ደግሞ በኢትዮጵያ ብሔራዊ ቡድንም እየተጫወተ ነው የሚገኘው አሁንም በዋና ብሔራዊ ቡድኑ ማለት ነው። የጣና ሞገዶችን መቀላቀሉ ተረጋግጧል። ለሚቀጥሉት 2 ዓመታት በክለብ ውስጥ የሚያቆየውን የውል ኮንትራትም እንደዚሁ ስለመፈራረሙ እየተገለጸ ነው የሚገኘው። በሌላ በኩል የጣና ሞገዶቹ ዮዳሄ ዳዊትን አስፈርመዋል። ቀድሞ የመቻል ተጫዋች ነበረ። አሁን ለሚቀጥሉት 2 ዓመታት የባህር ዳር ከተማ ተጫዋች መሆኑን እንደዚሁ ያረጋገጠበትን ሁኔታ ተመልክተናል። ሌላኛው እንዳሻው እሸቱ ነው። ለሚቀጥሉት 3 ዓመታት በባህር ዳር ከተማ ቤት የሚያቆየውን የውል ኮንትራት ተፈራርሟል። ቀድሞ ለደሴ ከተማ ነበር ይህ ተጫዋች ሲጫወት የነበረው በታችኛው የኢትዮጵያ ከፍተኛ ሊግ ላይ ማለት ነው። የነባር ተጫዋቾችንም የውል ኮንትራት እንደዚሁ ባህር ዳር ከተማ አድሷል። የአይደር ሙሰዲር እንደዚሁም ግርማ ዲሳሳ፣ ወንድሜነህ ደረጄ፣ ብሩክ ሰሙ እንደዚሁም አዲስ አይደር ሙሰዲርን አዲስ ክፍለ ከተማ ነው ማስፈረም የቻለው ማለት ነው። ከቦዲቲ ከተማም እንደዚሁ ማስተዋል ጋቻፎን ያስታውስ
እንደዚሁ ያስፈረመበትን ስነ ስርዓት ተመልክተናል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ነው የሚመስሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን ስላላችሁ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ዳግም የምንገናኝ ይሆናል። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርቱን በመከታተል ላይ ትገኛላችሁ። የዕለተ ሰኞ መረጃ ሰዓታችን ነው ወደ እናንተ እየደረሰ የሚገኘው። ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች በተከፈተው የዝውውር መስኮት የተለያዩ ተጫዋቾችን እያስፈረሙ እንደዚሁም የነባር ተጫዋቾቻቸውን የውል ኮንትራት በማራዘም ላይ እንደሚገኙ የተመለከተን መረጃ ወደ እናንተ አድርሰናል። ከዛ ባለፈ ደግሞ እንደዚሁ የአዲስ አበባ ከተማ እግር ኳስ ፌዴሬሽን በየዓመቱ የሚያሰናዳው ከ17 ዓመት በታች የውድድር መድረክ የኢትዮጵያ ንግድ ባንክ ሻምፒዮና መሆኑንም የተመለከተ መረጃ በተጨማሪነት ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። የሴቶች የአፍሪካ ዋንጫ የውድድር መድረክ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት እየተከናወነ ይገኛል። የውድድር መድረኩ አሁን ከፍተኛ ፍልሚያን እያስመለከተ መገኘቱን ተከትሎ ወደ ወሳኝ ምዕራፍ ተሸጋግሯል ማለት ነው። ወደ ግማሽ ፍጻሜ ያለፉ 4 ሀገራቶችም እንደዚሁ ተለይቷል። በጥቅሉ 16 ሀገራት ብሔራዊ ቡድኖችን ሲያፋልም የነበረው ይህ የእንስቶቹ የእግር ኳስ መድረክ አሁን 4 ሀገራቶች ቀርተዋል ማለት ነው። ከዚህ ቀደም በሩብ ፍጻሜው በነበረው ጨዋታ ማላዊ ጋናን ማሸነፍ ችላለች። ማላዊ በታሪኳ ለመጀመሪያ ጊዜ ነው በሴቶች የአፍሪካ ዋንጫ የውድድር መድረክ ሰሚፋይናሉን መቀላቀል የቻለችው። እንደዚሁም ጥሩ የሴቶች እግር ኳስ እድገት ከሚታይባቸው ምዕራባዊት አፍሪካ ሀገራቶች መካከል ሁለቱ የሆኑት ካሜሩንና ናይጄሪያን ያገናኘው ጨዋታ በካሜሩን አሸናፊነት ተጠናቋል። የ10 ጊዜ መድረኩ ሻምፒዮኗ ናይጄሪያ ከውድድር መድረኩ ተሰናብታለች፣ በካሜሩን ተሸንፋ ማለት ነው። በሌላ በኩል እንደዚሁ ሰሜን አፍሪካዊቷ ሀገር አልጄሪያ ከምዕራብ አፍሪካዊቷ ሀገር አይቬሪ ኮስት ጋር ያደረጉት ጨዋታ በአልጄሪያ 2-1 አሸናፊነት ተጠናቋል። አዘጋጇ ሀገርን ሞሮኮን ከሳውዝ አፍሪካ ጋር ያገናኘው ጨዋታ በሞሮኮ 2-1 አሸናፊነት ተጠናቋል ማለት ነውና ወደ ሰሚ ፋይናል ያለፉትን ሀገራቶች ስንመለከት አልጄሪያ ከማላዊ ትገናኛለች። በዕለተ ረቡዕ ምሽት 2 ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ ፍጻሜውን እንዳገኘ በዕለቱ ደግሞ ምሽት 5 ሰዓት ላይ አዘጋጇ ሀገር ሞሮኮ ከካሜሩን ጋር የሚያደርጉት የግማሽ ፍጻሜ ጨዋታ ይጠበቃል ማለት ነው እና የተለያዩ ውጤቶች እየተመዘገቡበት ይገኛሉ። በጣም ማራኪ ዝግጅት ነው ማለት ይቻላል። እንግዲህ ከቅርብ ዓመታት ወዲህ በተለይ ሞሮኮ የምታዘጋጃቸው የውድድር መድረኮች በጣም እየሰመረላት ነው የሚገኘው። እንደዚሁም ደግሞ ውድድር የሚያደርጉ ሀገራት አትሌቶችም በተደጋጋሚ ስለ መልክዓ ምድሩ እዛ አካባቢ ስላለው አጠቃላይ የእግር ኳሳዊ ልማት በተመለከተ ብዙ እውቅና እየሰጧት ነው የምትገኘው ማለት ነው እና በአውሮፓ ደረጃ ነው መሰረተ ልማቱን እየተመለከትን የምንገኘው። ለዚያም ይመስላል ካፍም እየመረጠ የተለያዩ የውድድር መድረኮችን እንድታሰናዳ እየጋበዛት የሚገኘው ማለት ነው። ስንመለስ እንግዲህ ወደ ባህር ማዶ በተለይ ደግሞ የዝውውር መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አሁንም በድጋሚ ቆይታችሁን ከኛ ጋር እንድታደርጉ ዳግም እንጋብዛለን። አብራችሁ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ።
ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ነው የደረስነው። አጫጭር የዝውውር መረጃዎችን ነው ወደ እናንተ የምናደርሰው። የካታሎናው ክለብ ባርሴሎናን የተመለከተ መረጃ ቀዳሚ ስናደርግ ኤሊ ጁኒየር ክሩፒን ለማስፈረም እንደዚሁ በአማራጭነት ስለመያዛቸው እየተገለጸ ነው የሚገኘው። ብሉግራናዎቹ ከዚህ ቀደም ከጁሊያን አልቫሬዝ ጋር በዚህ የዝውውር መስኮት ይህንን ግዙፍ የፊት መስመር አጥቂ ለማምጣት ፍላጎት ማሳየታቸው የሚታወስ ነው። ነገር ግን ደግሞ የተጫዋቹ ባለንብረት ክለብ አትሌቲኮ ማድሪድ ተጫዋቹን ወደ ካታሎናው ክለብ ባርሴሎና የመሸጥ ፍላጎት እንደሌለው በተደጋጋሚ እየገለጸ ነው የሚገኘው። አሁን ደግሞ ምናልባት ይህ የዝውውር ሁኔታ የማይሳካ ከሆነ በበርንማውዝ እግር ኳስ ክለብ ውስጥ እጅግ በጣም አስደናቂ የውድድር ዓመት ማሳለፍ የቻለውን ፈረንሳዊውን ኢንተርናሽናል ኤሊ ጁኒየር ክሩፒን ለማስፈረም እንደዚሁ በተጠባባቂነት መያዛቸው እየተገለጸ ነው የሚገኘው። የተጫዋቹ ባለንብረት ክለብ በርንማውዝ ተጫዋቹን ማስቀረት ይፈልጋል። ቀጣይ የውድድር ዓመታት ላይም ከሚፈልጋቸው ተጫዋቾች መካከል አንደኛው ነው ብሎ አይነኬ በማለት ይዞታል። ነገር ግን ተጫዋቹ ደግሞ ወደ ሌላ ትልቅ ክለብ የማምራት ፍላጎቱ ከፍተኛ እንደሆነ በመነገር ላይ ነው የሚገኘው። ለዝውውሩ ግን ምናልባት ከተቆረጠ እስከ 80 ሚሊዮን ፓውንድ ድረስ እንደሚፈልግ እየተነገረ ነው የሚገኘው። ባርሴሎና ግን ይህንን የዝውውር ሂሳብ የመክፈል ፍላጎት የለውም። ቢያንስ እስከ 60 ሚሊዮን ፓውንድ ይህንን ተጫዋች የማስፈረም ፍላጎት አላቸው የሚል እንደዚሁ መላምቶች እየወጡ ነው የሚገኙት፣ በተለይ ከወደ ስፔን የሚወጡ መረጃዎች ማለት ነው። ኤሊ ጁኒየር ክሩፒን ብቻ አይደለም ባርሴሎና በተጠባባቂነት የያዘው የጁሊያን አልቫሬዝ ዝውውር የማይሳካለት ከሆነ እንደዚሁ በቀጣይም ዓመት ቢሆን ሃሪ ኬንን ከባየር ሙኒክ የማስፈረም ፍላጎት አላቸው የሚሉ መረጃዎችም እየወጡ ነው የሚገኘው። ከዚያ ባለፈ ደግሞ ሌሎችም እንደዚሁ ተጫዋቾችን ይዘዋል ተብሏል እና እንግዲህ በቀጣይ የሚሆነው ነገር እንመለከታለን። ይህ ግን ሌሎች አቅጣጫዎችን ሌሎች አማራጮችን ባርሴሎና መመልከቱን ተከትሎ አርሰናል ደግሞ የበለጠ የጁሊያን አልቫሬዝ ተስፋ እንዲሰጠው እንዳደረገ ነው እየተነገረ የሚገኘው። እንደማይሳካላቸው አውቀውታል። በዛ ላይ ደግሞ ሻጩ ክለብ አትሌቲኮ ማድሪድ ከባርሴሎና ይልቅ ተጫዋቹ እንዲያመራለት የሚፈልገው ወደ እንግሊዙ ፕሪሚየር ሊግ አርሰናል ነው የሚሉ መረጃዎችም እየወጡ መሆኑን ተከትሎ ነው እንግዲህ ለአርሰናል የበለጠ ተስፋ አለው የሚሉ ነገሮችን እየሰማን የምንገኘው ማለት ነው። የ26 ዓመቱ የፊት መስመር አጥቂ ሁለገብ ነው በጣም የፊት መስመር ዲፓርትመንት ላይ አሁን ላይ በአውሮፓ ደረጃ ካሉ የፊት መስመር ተጫዋቾች መካከል ግንባር ቀደሙ። ሌሎች ክለብ አሰልጣኞችም ይሄ ተጫዋች ቢኖረን ብለው የሚመኙት አይነት ነውና ይህንን ተከትሎ እንግዲህ ብዙዎች ናቸው ተጫዋቹ በተለይ የአርሰናል ደጋፊዎች ይህንን ተጫዋች የበለጠ ማስፈረም አለበት ክለባችን አርሰናል የሚሉ ድምጾች እየተበራከቱ መምጣታቸው ማለት ነውና ቀጣይ ማረፊያው ይጠበቃል። አሁን ግን የወጡት መረጃዎች በተለይ ለአርሰናል የተሻለ ነገር ይዞለት እንደመጣ በመነገር ላይ ነው የሚገኘው ማለት ነው። እዚሁ ከአርሰናል ጋር የተያያዘ መረጃ ነገር ግን ጋላታሳራይን በቀጥታ የሚመለከተውን የዝውውር መረጃ ስናነሳ የአርሰናሉን የፊት መስመር አጥቂ ገብርኤል ማርቲኔሊን ለማስፈረም በዚህ የዝውውር መስኮት ከፍተኛ ፍላጎት በማሳየት ላይ ከሚገኙ ክለቦች መካከል አንደኛው የቱርኩ ክለብ ጋላታሳራይ መሆኑ እየተገለጸ ነው የሚገኘው። ጋላታሳራይ ወይም ደግሞ በአጠቃላይ የቱርክ ሱፐር ሊግ ተሳታፊ ክለቦች እንግዲህ አሁን የሚያስፈርሟቸው ተጫዋቾች በተለይ ከእንግሊዝ ፕሪሚየር ሊግ እንደነ መሐመድ ሳላ ሄዷል። ከዛ በፊትም ከአርሰናል ትሮሳርድን እንደዚሁ ቤሺክታሽ ማስፈረሙ የሚታወስ ነው። እንግዲህ የመሐመድ ሳላም ዝውውር አለና ከዚህ ጋር ተያይዞ ቀጣይ ምናልባት ትኩረት መገናኛ ብዙሃን ሊያደርጉባቸው የሚችሉ በትልቅ ደረጃም የቱርክ ሊግ ሊነሳ ይችላል። ዳኛውን ከዚህ ቀደም አይተናል። አሁን ላይ የቱርክ እግር ኳስ ፌዴሬሽን የዳኞች ሊቀመንበር አድርገው ሾሟቸዋል። አንቶኒ ቴይለርን ማለት ነው። ከእንግሊዝ ፕሪሚየር ሊግ በአጠቃላይ ከነበራቸው ቆይታ ፊሽካቸውን መስቀላቸውን ተከትሎ ማለት ነው እና የበለጠ የቱርክ እግር ኳስን ለማሳደግ በአውሮፓ ተወዳዳሪና ክለቦች ተጫዋቾች የሚመርጡት አይነት መዳረሻ እንዲሆን ትልቅ ስራ እየተሰራ ይገኛል በቱርክ መንግስት የሚል ነገር እየሰማን ነው የምንገኘውና ይህንንም ተከትሎ ነው ገብርኤል ማርቲኔሊን የማስፈረም ፍላጎታቸው ከፍተኛ መሆኑ በመነገር ላይ የሚገኘው ማለት ነው። አርሰናል ደግሞ በዚህ ጉዳይ ላይ እርግጠኛ መሆን አለበት። ምክንያቱም ሌላ አንድ ሁነኛ የግራ ክንፍ ተጫዋች ካላስፈረመ በስተቀረ ካሉት የግራ ክንፍ ተጫዋቾች ተቀዳሚ ምርጫው የሚሆነው ምናልባት
ክርስቶስ ቲዞሊስ ጋራ በማፈራረቅ ሊያጫውተው ያቀደው ገብርኤል ማርቲኔሊ ነው የሚል መረጃዎችም እየወጡ ይገኛሉ። ስለዚህ እንግዲህ እዚህ ግራ መስመር ላይ ሌላ አማራጭ ካላገኘ በስተቀረ አርሰናል ይህን ተጫዋች ላይ ሸጠው ይችላል። ጋላታሳራይ ግን አርሰናልን ሊያስገድድ የሚችል የዝውውር ሂሳብ ነው እያቀረበ የሚገኘው ከ40 እስከ 45 ሚሊዮን ፓውንድ ድረስ ለዝውውሩ እንደዚሁ ስለማዘጋጀታቸው በመነገር ላይ ነው የሚገኘው ማለት ነው። የገብርኤል ማርቲኔሊን የመሸጫ ዋጋ እንዴት ተመለከታችሁት? አርሰናል እስከ 60 ሚሊዮን ፓውንድ ድረስ ይፈልጋል የሚሉ መረጃዎችን በመውጣት ላይ ነው የሚገኘው። ነገር ግን ጋላታሳራይ ደግሞ ከ40 እስከ 45 ማለት ነው። በቀጣይ ለአርሰናል የሚፈርመው የግራ መስመር ተጫዋች ላይ ምናልባት ይሄ ገንዘብ እንግዲህ የተወሰነ ገንዘብ ጨምሮ የተሻለውን ተጫዋች የማምጣት እድል ሊከፍትለት ይችላል የሚሉ መረጃዎችም እየተመለከትን እንገኛለን። የማንቸስተር ዩናይትድ እና የሉዊስ ሃል ጉዳይ በርካታ ሳምንታትን የፈጀ አሰልቺ ከሚባሉ የዝውውር መረጃዎች መካከል አንደኛው መሆኑ ይታወቃል። ተጫዋቹ ወደ ማንቸስተር ዩናይትድ የመሄድ የልጅነት ህልሙ እንደሆነ በተደጋጋሚ በመናገር ላይ ነው የሚገኘው። ኒውካስል ዩናይትድ ግን ቡድኑ እየሳሳ ነው የሚገኘው። አሉ የሚባሉ ታላላቅ ተጫዋቾች ከማክፓይሶቹ ቤት መውጣታቸውን ተከትሎ አሁን ደግሞ የሉዊስ ሃልን ጉዳይ ችል ማለት አልፈለጉም። ተጫዋቹ በኒውካስል ዩናይትድ ቤት ቆይታው የተሻለ ደሞዝና ጥቅም የሚያገኝበትን አማራጮች እያቀረቡለትና በዚያው ክለብ ውስጥ እንዲቆይላቸው ከፍተኛ አማራጮችን እያቀረቡለት እንደሚገኝ እየተገለጸ ነው የሚገኘው። ዩናይትድ ግን ይህንን ተጫዋች ለማስፈረም እጅጉን ጠንክሮ በመስራት ላይ ነው የሚገኘው። የዩናይትድ ግዢ ላይ የሚሰሩ ሰዎች እንግዲህ እና የተጫዋቹን ወኪል በማናገር በማሳመን ሁኔታ ላይ እንደሚገኙ ይታወቃል። እንግዲህ ኒውካስል ዩናይትድ አንቶኒ ጎርደንን አጣ። ከዛ እንደዚሁ ሳንድሮ ቶላኒን ደግሞ ወደ ቶተንሃም ሆትስፐር ተሸኘ። ገብርኤል ማጋሌዥን ገብርኤል እንደዚሁ በተመሳሳይ ብሩኖ ጉማሬዥን ወደ አርሰናል ሸኘና እነዚህ ወሳኝ ተጫዋቾች ለቀው አሁን ደግሞ ሉዊስ ሃል የሚለቅ ከሆነ ደግሞ በጣም ምናልባት ውድድሩም እየተቃረበ ስለሆነ ሌሎች አማራጮችን ለማግኘት ሊቸገሩ እንደሚችሉ አምና ካጠናቀቀበት የውድድር ደረጃ ዘንድሮ ይበልጡኑ አስከፊ ሊሆንበት እንደሚችል ነው እየተገለጸ የሚገኘው። ያንን ምክንያት በማድረግ ነው ሉዊስ ሃልን ለመልቀቅ በቀላሉ ፍላጎት የሌላቸው የሚሉ መረጃዎች እየወጡ ነው የሚገኙት። ወደ ሌላኛው መረጃችን ስናልፍ ደግሞ እንደዚሁ የፌራን ቶረስን ጉዳይ እናገኛለን። ፌራን ቶረስን የስፔኑ ክለብ የፈረንሳዩ ክለብ ፒኤስጂ ለማስፈረም ፍላጎት አለው የሚሉ መረጃዎች በመውጣት ላይ ነው የሚገኙት። ይህ ተጫዋች በስፔን ብሔራዊ ቡድን እንደዚሁም በካታሎናው ክለብ ባርሴሎና ድንቅ ጊዜን በማሳለፍ ላይ ነው የሚገኘው። ይህንን ተከትሎ እንግዲህ ቀጣይ መዳረሻው ወደ ፒኤስጂ እንዲሆን ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። አርሰናልም እንግዲህ በአማራጭነት ከያዛቸው ተጫዋቾች መካከል አንደኛው ፌራን ቶረስ ስለመሆኑ እየተገለጸ ነው የሚገኘው። የብራድሊ ባርኮላን መረጃ እናስከትልና የመረጃ ሰዓታችንን እናጠናቅቃለን። የእንግሊዙ ክለብ አርሰናል የብራድሊ ባርኮላን ጉዳይ አሁን በጥብቅ እየተከታተለው እንዳለ በመነገር ላይ ነው የሚገኘው። የተቆረጠ ሂሳብ ይዘው ወደ ፒኤስጂ ቤት ለማምራት ዝግጅታቸውን አጠናቋል የሚሉ መረጃዎች እየወጡ ነው የሚገኙት። የተጫዋቹ ሁነኛ ፈላጊ ሆኖ ከዚህ ቀደም ስሙ ሲነሳ የነበረው የመርሲሳይዱ ክለብ ሊቨርፑል እንደነበረ ይታወሳልና ይህንን ዝውውር በአንዳንድ አጋጣሚ እየመጣ አለሁበት ጨረታው ላይና ዝውውሩ ላይ እያለ የሚገኘው አርሰናል አሁን ገበያ ላይ የሚገኙት የግራ ክንፍ ተጫዋቾች ውስን መሆናቸውን ተከትሎ ይህንንም ተጫዋች ጎን ለጎን እየተመለከተ ነው የሚገኘው። በእርግጥ ዋነኛ ተቀዳሚ ኢላማቸው ለቱሪኑ ክለብ ዩቬንቱስ በመጫወት ላይ የሚገኘው ኬናን ኤልዲዝ እንደሆነ እየተገለጸ ነው የሚገኘው። ከተጫዋቹ ጋራም ግንኙነት ጀምሯል ተብሏል። አርሰናል ዝውውሩን በሚያልቅበት ጉዳዮች ላይ ማለት ነው። ከዛ ባለፈ ግን የአንድሪያ ቤርታ አካሄድ ስትራቴጂ በርከት ያሉ ተጫዋቾችን በአንድ ስፍራ ላይ ይዞ ዋጋቸውን እያወዳደሩ ኳሊቲያቸውን እያወዳደሩ ወደሚሆንበትና ለቡድኑ የሚስማማውን ተጫዋች ለማምጣት እንደዚሁ አይነተኛ ወይም ደግሞ በዛ ያሉ አማራጮችን እየያዙ እንዳሉ ነው እየተገለጸ የሚገኘው። ተጫዋቹ ብራድሊ ባርኮላ እስከ 170 ሚሊዮን ፓውንድ ድረስ እንግዲህ ክለቡ እንደሚያወጣለት እምነት አለው ፒኤስጂ ማለት ነው። በዚህ ዋጋ ግን ሊቨርፑል የመግዛት ፍላጎት የለውም። አርሰናልን ቢሆን መጠነኛ ቅናሽ ተጫዋቹ የማይደረግበት ከሆነ ይህንን ዝውውር በተጠቀሰው ዋጋ የመግዛት ፍላጎት እንደሌላቸው እየተገለጸ ነው የሚገኘው። እስካሁን ድረስ የ23 ዓመቱ የፊት መስመር ተጫዋች በጣም ጥራት ያለው ነው። በዓለም ዋንጫው ተመልክተናል በብሔራዊ ቡድኑ በፈረንሳይ ብሔራዊ ቡድን ከዚያም ባለፈ በፒኤስጂ ቤትም በሚሰለፍባቸው ጨዋታዎች ሁሉ ተጽዕኖ ፈጣሪ እንደሆነ ይታወቃል። ነገር ግን ደግሞ የተለጠፈበት ዋጋ መጋነኑን ተከትሎ እንግዲህ ቀጣይ መዳረሻውን አሁንም ሊቨርፑል፣ አርሰናል ወይስ ሌሎች ክለቦች የሚለው ነገር ግን
መልስ ያላገኘ ሆኗል። በቀጣዩ ቀናቶች የምንመለከተው ይሆናል። ክቡራትና ክቡራን ተመልካቾቻችን የዛሬ ለተሰኙ ነሐሴ 4 2018 ዓ.ም ከናሁ ቴሌቪዥን በምኒና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ከመረጃዎቻችን ጋር ቆይታ ያደረግነው የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። እናንተም ስለተከታተላችሁን በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።